እናቴ በጣም ነበር የምትታመመው። ሐኪም ቤት ስትሄድ ምንም የለብሽም ይሏታል። ቀን የሆነ ኖርማል ሰው ትመስላለች፣ ግን ማታ ማታ ይነሳባታል። እሱ ምንድነው አንጀቷ ወደ እግሯ ይፈሳል ማለት ነው። እናቴ ስቃያን እኛ ራሷ አጠገባ ያለ ነው ልጆቿ እንኳን እስከማንረዳ ድረስ እናቴ በጣም ትሰቃያለች። እዚህ ጋር ለመቆም ብቃት ሳይኖረኝ በፍርሃት ላይ የተገለጠ ኃይል የሰጠኝ እግዚአብሔር ነው መስገን። እኔ የተደረገልኝ በጣም ብዙ ነገር ነው። የመጀመሪያው ምስክርነቴ እናቴ በጣም ነበር የምትታመመው። ሐኪም ቤት ስትሄድ ምንም የለብሽም ይሏታል። ቀን የሆነ ኖርማል ሰው ትመስላለች፣ ግን ማታ ማታ ይነሳባታል። እሱ ምንድነው አንጀቷ ወደ እግሯ ይፈሳል ማለት ነው። እናቴ ስቃያን ሌላ ሰው አይደለም የውጪ ሰው ምናምን አይደለም እኛ ራሷ አጠገባ ያለ ነው ልጆቿ እንኳን እስከማንረዳ ድረስ እናቴ በጣም ትሰቃያለች። በዛ ላይ ደግሞ እንቅልፍም የላትም። ብዙ ጊዜ ለሷ ለመጸለይ አስባለሁ። የሆነ አለ አይደለ ከባድ ነገር ይመስለኛል። ትንሽ ቸርች ውስጥ ብዙ ስመላለስ በጣም እርግጠኛ ሆንኩኝ። በቃ ብዙ ጊዜ ማለት ነው ትታሻለች፣ ተመልሶ ይመጣባታል፣ ምንም ለውጥ የላትም ማለት ነው። እና የእናቴ ነገር በጣም ብዙ ጊዜ ያስጨንቀኛል። ከዛ አንድ ቀን በጣም ባሰባት ማለት ነው። ማታው ላይ በጣም በቃ ያመማት አደረ እና እሁድ ዕለት ደግሞ እዚህ ውሃ ይዤ ገብቼ ነበር። እኔ ለእናቴ እምትድኙ በማንም ስም አይደለም በኢየሱስ ስም ነው እምትድኙ አልኩኝና ውሃውን ሰጠዋት ማለት ነው። ከዛ ቀን በኋላ አንጀቷ ወርዶ ያቅም በጣም ኖርማል እረፍት አግኝታለች። እግዚአብሔር ለዚህ ድንቅ ስራው አመስግኑልኝ። ሁለተኛው ምስክርነቴ ደግሞ ታናሽ እህቴ ትንሽ ናትና እባጭ ነገር ሰውነቷ ሙሉ ላይ ወጣ ማለት ነው። ውሃም የለም ምንም የለም ቤት ውስጥ የሆነ ዝም ብሎ ዘይት አነሳውኝና በጌልጌ ላይ የተገለጠው ያ የማዳን ኃይል ድንቅ ይሰራል በጌታ በኢየሱስ ያ የተገለጠውን ኃይል በዚህ ዘይት ላይ ጠራለሁ ምናምን አልኩኝና እህቴን ቀባዋት ማለት ነው። ያ አባጩ ወዲያው ነው የጠፋው። እግዚአብሔርን አመስግኑልኝ። ሶስተኛው ምስክርነቴ ደግሞ ይሄን በጣም ቆይቷል። የሆነ ጊዜ ግሪሳ ወፎች የሚባሉት በጣም የሰው ማሳ ላይ በጣም እየጨረሱ ነበር። እኔ ላይ እስከሚደርስ ድረስ ምንም መስሎኝ አያውቅም። እና ሰዎች ብዙ ጊዜ ለፐርሶናሊቲ ዲስኦርደር ራሱ የሚደረጉት አግኝተው ከማጣት ነው። ስለዚህ ቅዳሜ ያለፈ ከዛ እሁድ መጣሁ። አባታችን ደግሞ ስለ እነዚህ ወፎች ምናምን እየጸለየ ነበር ማለት ነው። በቃ የሆነ እንደጠፉ ነገር በጣም እርግጠኛ ሆንኩኝ ማለት ነው። እና አባቴ ሰኞ አልመጣም። ከዛ ማክሰኞ ሲመጣ እንደነገረኝ ራሱ ረስቶታል። ወፎቹ እኮ ጠፍተዋል አለኝ ማለት ነው። እግዚአብሔርን በእውነት አመስግኑልኝ። መጨረሻ ላይ ማስተላለፍ የምፈልገው ዛሬ ለመጣችሁ ሰዎች ነው። የእውነት ለመኖር ለመጓጓት ከፈለጋችሁ፣ ማንነታችሁ ማወቅ ከፈለጋችሁ፣ እንዲሁም ደግሞ አዲስ ህይወት ምዕራፍ መጀመር የምትፈልጉ ከሆነ ዛሬ ከዚህ ጌታ ጋር ለመተዋወቅ በእውነት አሁን ወስኑ። አልረፈደም።